ሩሲያ መሪዋ ቭላዲሚር ፑቲን ዜሌንስኪን መግደል የማይችሉ ደካማ ብለው የሚተቹ ሰዎች አሉ። ይሄ እጅግ በጣም የተሳሳተ ነው። እንዲያውም ዛሬ ዜሌንስኪ ቱርክን እየጎበኙ በመሆናቸው ይሄዋ ዜሌንስኪ ይዝናናል የሚሉም ተቾች አሉ። በቅድሚያ የቱርኩ መሪ ኤርዶጋን ዜሌንስኪን ወደ ሀገሩ ከመጋበዙ በፊት የሩሲያን ፈቃድ ወስዷል። ዋናው ጉዳይ ግን የሀገርን መሪ አድኖ መግደል ቀይ መስመር ነው። እንዲሁም የጦርነትን ሕግ መጣስና ዓለም አቀፍ ወንጀልም ነው። በሌላ መልኩ ፈሪነት ነው። የሩሲያ ሕዝብና መሪ ይህንን አይፈልጉም። ደፋሮች፣ የጦር ሕግ አዋቂዎች እንደሆኑ ለዓለም ማስመስከር ይፈልጋሉ። ዋናው ነገር ግን የሀገርን መሪ አድኖ መግደል የዓለም አቀፍ ቀይ መስመር ነው። እርግጥ ነው ዜሌንስኪን እጁን ለመያዝ በ2022 ዓ.ም ሩሲያኑ ሞክረው ነበር። እሱ በተለያየ ምክንያት ከሽፏል። ከዚያ በኋላ ግን ዜሌንስኪን መግደል ቅድም ያልኩትን ስህተት እንደሆነ ይረዳሉ። ቭላዲሚር ፑቲን ዜሌንስኪን መግደል የዩክሬን ዘላለማዊ አርበኛ ማድረግ ነው ብሎ ያስባል። ስለዚህ ዜሌንስኪ በተፈጥሮ ሞቱ እስኪሞት ድረስ ቭላዲሚር ፑቲን መግደል አይፈልግም። ሶስተኛው ዜሌንስኪ ቢሞት ሊተካ የሚችለው ወታደራዊ መሪ ነው። ወታደራዊ መሪ ለድርድርም ሆነ ለተለያየ ነገር ምቹ አይደለም። ስለዚህ ዩክሬን በበለጠ ቀውስ ውስጥ ትገባለች። እንደሚታወቀው ሩሲያኑ በዩክሬን የሚኖሩ ዜጎች አሏቸው። ስለዚህ ጦርነቱን የሚመሩት በጥንቃቄ ነው። ለዜጎቻቸውም ከፍተኛ ክብርና ጥንቃቄ ያደርጋሉ። አምስተኛው ጉዳይ ዓለም አቀፍ ሕግን ይጥሳሉና ከብዙ ሀገሮች ዲፕሎማሲያዊ ችግር ይገጥማቸዋል። ምክንያቱም ነገ ለኔ ነውና አንድ ሀገር መሪ በሌላ ሀገር ሲገደል ያቺ ሀገር ዲፕሎማሲያዊ ግንኙነት ታጣለች። ስለዚህ ሩሲያኑ በዓለም ሕዝቦች ዘንድና በዓለም ዲፕሎማሲ ዘንድ እምነት እንዲታጣባቸው አይፈልጉም። የመጨረሻው ዜሌንስኪ ፖለቲካዊ ስህተታቸውን በቁማቸው መረዳት አለባቸው። ዜሌንስኪ ከሞቱ እሳቸውም ሌላውም ተከታዮቻቸው የዜሌንስኪ ፖለቲካዊ ስህተት አይረዱትም። በአጠቃላይ ሩሲያኑ የጦር ሕግ በማክበር ዩክሬንን አስፈላጊውን እርምጃ በመውሰድ ያንበረክካሉ እንጂ መሪዋን በመግደል በዓለም ፊት አይዋረዱም።